ፍቅራቸው በቀላሉ አይሸረሸርም። እነዚህ ኦርቶዶክሳዊ ቤተሰቦች ሶስተኛ ወገን ሊገባ ቢል እንኳን መግቢያ ቀዳዳ አያገኝም። ሁለቱ በደንብ ተረዳድተው በራቸውን ዘግተው የሚኖሩ ናቸው። በር ስላችሁ የልቦናቸውን በር፣ ሐሳባቸውን፣ መንፈሳቸውን። አንድ እንግዲህ ካሁን በፊት ተናግሬ ከሆነ አላውቅም፣ ባልና ሚስቶች ቤተሰቦች ያሏቸው ወንድም፣ እህት፣ እናት፣ አባት አሏቸውና አንድ ጊዜ ወንድሟ መጣና ብር ፈልጋለሁ። ከዛ ቆይሽ ላማክረውና እሺ። ከዛ ቆየና ደግሞ ከሷ አልሰጠው ስትል ስዘገይበት ባልየው ደግሞ ይደውላል፣ እባክህ ብር ስጠኝ። አይ ቆይ ላማክራትና እናንተ እስክትመካከሩ ሰው ይሞታል ብሎ ጥሏቸው ሄደ። ምናልባት በወቅቱ ቶሎ ላይ ደርስለት ይችል ይሆናል። ሁለቶቹ ግን ተመካክረው የሚያደርጉት ነገር ትዳራቸውን ግን ይጠብቅላቸዋል ማለት ነው። ቤታቸው ሰላም ይሆናል። ባልየው በተለይ ሴት ጨቅጫቃ ሴት ይላል መጽሐፍም፣ በጣም ከባድ ናት የምትነዛነት ሴት ይላልና ባልየው ቤቱ ሰላም ከሆነ ወደ ቤቱ እስኪመጣ ድረስ ይቸኩላል፣ ይጓጓል። በቃ ጊዜውን ሚስቱ ጋር ልጆቹ ጋር ለማሳለፍ በጣም ይጓጓል። ሚስትየዋም ባሏ እስኪመጣ ድረስ የት ደረስክ እያለች አንዳንዴ እንደውም እንዲህ ገዝቼ ልምጣ እንዲህ ሲላት ተወው አንተ ብቻ ቶሎ ናልን። የሚገርማችሁ ልጆቹም እንደዛ ነው። ምን ይዤ ልምጣ አንተን ይላሉ። የሆነ ቦታ ራሱ ሰማና ምን ይዤ ልምጣ አንተ ብቻ ና። ስለዚህ ወደ ቤቱ እስኪመጣ ድረስ ይጓጓል። ሚስት ጨቅጫቃ ከሆነች ግን ቤቱን ይጠላዋል። በቤት የሌለበትን ጠባይ ያመጣል፣ አዲስ ጠባይ። እቤት ላለመግባት ብሎ ሌላ ቦታ ያመሻል። ምክንያቱም ሲገባ ተጨቀጭቀዋለች። ስለዚህ ቤቱን ሰላም ማድረግ መቻል አለባት ማለት ነው። የኦርቶዶክሳዊ ቤት ባልና ሚስት ቤቶች ደግሞ የትዳር ቤት ሰላም ነው፣ ጓጉቶ ነው የሚመጣ። ሚስትም ጓጉታ ነው የምትቀበለው። ፍቅራቸው በጮኝነት ጊዜ ብቻ ተወስኖ አይቀርም። የጮኝነት ጊዜ ፍቅር ሁላችሁ ታውቆታላችሁ፣ ያገባችሁ ያላገባችሁትም ያው ትረዳላችሁ፣ ትሰማላችሁ። ከጮኝነት ጊዜ ካለፈ በኋላ ወደ ጋብቻ ሲገባ እየቀዘቀዘ ነው አብዛኛው የሚሄደው። እውነተኛ ባልና ሚስቶች ከሆኑ ግን ያ ፍቅር አያረጅም፣ ሁሌ አዲስ እየሆነ በመንፈስ ቅዱስ ኃይል እየታደሰ ነው የሚሄደው። ምክንያቱም እውነተኛው የክርስቶስ ፍቅር የሚገለጥበት ጋብቻ ስለሚሆን ማለት ነው። ሀሳባቸውን ሁሌ በመልካም ይረዳሉ። መተሳሰብ፣ መረዳዳት አለ። አንዳንዴ ሁልጊዜ አይደላም። ወይ እሷ ትታመማለች ወይ ሰራተኛ ይሄዳል። ባል መርዳት መቻል አለበት። እንደውም ቅርብ ቀን አንድ ወንድም ሰራተኛ ሄዳባቸው ምን እያለኝ ነበር፣ የሆነ ስልክ ስደውልለት አይ እባክሽ ቆይ አሁን የኔ እቃ ማጠብ ድርሻ ተሰጥቶኝ እቃ እያጠብኩ ነው አለ። እና መረዳዳት መቻል አለብን። ሰራተኛ የሌለ ሆኖ ሚስት መከራ እየተቀበለች እሱ ሪሞትን ይዞ ቴሌቪዥን እያየ ራት አልደረሰም እንዴ የሚል ከሆነ ምኑን ነው የምንረዳዳው? ምኑን እንረዳዳለን? ባልየው ደግሞ በስራው ተጨንቆ ተጠቦ እያለ በጣም ውጥረት ውስጥ ሆኖ እቤት ሲገባ እሷ ምንም የማይመለከታት በቃ ነፃ ሆና ሌላ አዲስ እንትን አመጣለሁ ካለች ከባድ ነው የሚሆነው። አብረው ስለሚያወሩ የእሱን ጭንቀት ሸር ማድረግ መቻል አለባት። የእሱን ጭንቀት አንድ ቤተሰብ ላይ ምን አየሁኝ፣ ሰውየው መሐንዲስ ነው እና የሆነ ስራ ሲሰራ ኮንስትራክሽን አልመጣለት ያለ ስራ ላይ ነበረ እና በጣም ይጨነቅ ነበረ ለዛ ስራ እና ሚስትየዋ በጣም አብራ ነው የምትጨነቀው። ሲመጣ እንዴት ሆነልህ ዛሬ ትለዋለች። ሸር ማድረግ አለባት ድካሙን። ከሚስትየዋ አልፎ ልጆቹን ስለሚሰሙ እንዴት ሆነ ኮንክሪቱ ብሎ ጠየቁት። እንዴት ሆነ? እንዲህ ነው በቃ። ልጆቹም አብረው የሚጨነቁለት ይሆናል። ብቻውን እሱ ተሸክሙት የሚጨነቅበት አይሆንም ማለት ነው። አንዱ ለአንዱ ፈቃድ የሞተ ነው። እውነተኛ ፍቅር ካለ እኔ ብቻ ይድላኝ አይልም። ፍቅራቸው ከነሱ አልፎ ለልጆቻቸው ይተርፋል። ሁል ጊዜ ሚስት ባሏን ለማስደሰት ትጥራለች። ያው ቅዱስ ጳውሎስ አንደኛ ቆሮንቶስ 7 ላይ እንደሚለው ባል ደግሞ ሚስቱን ለማስደሰት ሁሌ ይጥራል። በቃ ሁሌ አዲስ ነገር እያደረገ ሚስቱን ያስደስታል። ሚስትም ደግሞ ባሏን ታስደስታለች። መከባበር አለ። ለብቻም ይሁን ከሰው ፊትም ይሁን ሚስቱን ያከብራል፣ እሷን ባሏን ታከብራለች። እንደውም
አንዴ እንግዲህ ከተጋባ ጋብቻ ዘላለማዊ ነው ብለናል እና እየተሞራረዱ እየተቀራረጹ ወደ ትክክለኛው ክርስትና ህይወት የሚመጡበት ስለሆነ መታገስ ያስፈልጋል። አይ ባል እንዲጠባ ያለው አልፈልገውም ልትል አትችልም። ሚስትም እንደዛው እኛ ከነ ኃጢአታችን ክርስቶስ እንደተሸከመን እሱን ደግሞ አንዴ ወዳ እስካገባች ድረስ ወይም ወዷት እስካገባ ድረስ እንድትስተካከል ይጥራል። ካለበዛ ደግሞ አክሴፕት አድርገው በነፃነት በቃ ወዳው መኖር ነው መቻል ያለባት። አንዴ የሆነ ቦታም ተናግሬዋለሁ። እንደው የሆነ ዝግጅት ላይ ሄደው ባልና ሚስቱ ቁጭ ብለው ከበው ሌሎችም እህቶች ወንድሞች አሉና በስመ አብ አሉ። ባልየውን አዩና እንዴት ነው ችላው የኖረች? አንዳንዴ ወይ ሚስትየዋን አይታች ወይ ባል እንዴት ነው አብረው የምትኖረው ለሚስቱ ይብላኝ ወይም ለባልየዋ ይብላኝ የምትል ግን በዛን ሰዓት እኛ እንማረርበትና ምን አይነት ጸባይ ነበር። ሚስቱ ግን ሽፍን ነገር ነበር። አይን ስሙን እየጠራች አይገልዬ እንዲህ እኮ ለማለት ፈልጎ ነው እያለች ታቀናለት ነበረ። ሰው ፊት እየሳቀች ምን እያለች ሰዎች በሌላ መልኩ እንዳያዩ ትሸፍን ነበር እንጂ ከሰው ፊት በሚያጋልጥ መልኩ በሚያሳጣ መልኩ አታደርግም። መተማመን አለ። ለአገልግሎት ብትሄድ የትም ቦታ ብትሄድ ባልም የትም ቦታ ቢሄድ መተማመን አለ። ውስጣቸው መተማመን አለ። ፈተና ሲገጥማቸው በህብረት ይፈቱታል። አንድ ገጠመኝ ልንገራችሁ። ባልና ሚስቶቹ ጥሩ ባልና ሚስቶች ኦርቶዶክሳዊ ባልና ሚስቶች ናቸውና በሚስት የሚመጣውን ፈተና ባልየውም አካሉ ስለሆነች የኔ ፈተና ነው ብሎ ነው የሚያስበው እና የሆነ ችግር ገጠማቸው። አንድ ሰው ሚስትየዋን በሌላ ነገር ይመኛታል። ሚስት ደብቃ አልያዘችውም፣ ለባል ትነግረዋለች። በተለይ መንፈሰ ዝሙትን መደበቅ አያስፈልግም፣ በግልጥ መነጋገር። አባቶችን መንፈሰ ዝሙትን በግልጽ ስትናገረው በኖ ይሄዳል ይላሉ እና ለባልየው ትነግራለች። ለባልየው ጋር ይወያያሉ። ለባልየው ጋር ከተወያዩ በኋላ ያኛው ሰው በማይጎዳበት መልኩ አድርገው ወደ ውጤት አምጥተውታል። እሷንም አድኗል፣ ባልየው እሷንም አድኗል። ያኛውንም ሰው እንዲርቅ አድርጎ በመንፈሳዊ ጥበብ አድርገው ያኛውን አትርፈዋል። ባልየው ግን ስትነግረው አንቺ የራስሽ ችግር ነው እንደዚህ የመጣሽ እንዲህ ነው ብሎ እሷን ቢያረቃት በዛኛው ያኛው ይስባታል። በዛኔ እንዲወደድኩሽ እያለ ይስባታል። ባልየው ይገፋታል። ትዳሩ ይበጠስና ይችኛዋ ደግሞ ወደዛ ሆነ ትዳሩ ፈርሶ ይቀራል ማለት ነው። ስለዚህ በባልም ቢመጣ በሚስትም ቢመጣ ፈተና ሁለቶቹ መፍትሄ ማምጣት አለባቸው ማለት ነው። ባልየው ከትዳር ከጓደኛ ከምንም በላይ ለልጆቹና ለሚስቱ ቅድሚያ ይሰጣል። በሚኖሩበት ማህበረሰብ የተመሰገኑ ናቸው። እግዚአብሔር ስለነሱ አይሰደብም። ህይወታቸው ለሌላው መሳቢያ ነው የሚሆን፣ ወደ ክርስትናው እንዲገቡ የሚያደርግ ነው። ባልና ሚስቱ በትክክለኛ ህይወት የሚኖሩ ከሆነ እንጣላ ቢሉ እንኳን አንዳንዴ አይጣሉም። አንድ አባት የሁለት አባቶች ታሪክ ያነበብኩት ነበረ። ሁለት አባቶች መነኮሳውያን ገዳማውያን ናቸው። እንጣላ እስቲ ይላሉ። በጣም ይዋደዱ ነበርና እንጣላ ይላሉ። የሆነ ዕቃ አቅርበው ይሄ የኔ ነው አለ አንደኛው። ያም ይሄ የኔ ነው አለ። ለመጣላት ሞክረው ነው። ከዛ ይሄም የኔ ነው፣ ይሄ የኔ ነው። ልክ ሶስተኛው ላይ ሲደርሱ ይሄ የኔ ነው፣ አዎ ያንተ ነው ብሎ መልሶ ሰጠው። መጣላት እንኳን አልቻሉም። እና ክርስትናው ሲገባ እንደዛ ይሆናል ማለት ነው። በሰፈራችን በአካባቢያችን ምን ላይ ይሆናል? በተክሊል ነው የተጋቡ ይባላል። ሲደባደቡ ሲጨቃጨቁ፣ የሚገርማችሁ ተክሊል እንዲህ ነው እንዴ? ኧረ እኔ እንደነገሌ ከሆነ ቁርባን ይቅርብኝ፣ ተክሊል ይቅርብኝ እስኪሉ ድረስ ሌሎች ወደ ህይወት መንገድ ወደ ትክክለኛው ኦርቶዶክሳዊ ጋብቻ እንዳይመጡ እንቅፋት የምንሆናለን፣ መሰናክል የምንሆን። ስለዚህ ትክክለኛውን ህይወት አውቀን መጓዝ አለብን ማለት ነው። እነዚህ ኦርቶዶክሳዊ ቤተሰቦች ማህበራዊ ህይወትን የአገልግሎት መድረክ ነው የሚያደርጉት። የትም ይሁን የትም ይሄዱ ለቤተ ክርስቲያን አገልግሎት ነው የሚጠቀሙበት። ለቅሶ ቤት ከሄዱ ህዝቡ ከተሰበሰ አስተማሪ ያመጣሉ፣ ዘማሪ ምን ብለው ያንን የክርስትና የቤተ ክርስቲያን መድረክ አድርገው ይጠቀሙበታል። ሐራስ ሊጠይቁ ሲሄዱ ቃለ እግዚአብሔር የትም ቢሄዱ የቤተ ክርስቲያን መድረክ ነው የሚያደርጉት። የቤተ ክርስቲያን መድረክ ለአገልግሎት ይጠቀሙበታል። ጨው ይሆናሉ ማለት ነው። ለሰዎች መዳን ድርሻቸውን ይወጣሉ፣ ይጎመጃሉ።
ወደ ድህነቱ ያልደረሱ ሰዎች ካሉ ሰውን ለመርዳት የሚጓጉ ነው የሚሆኑት። ቅዱስ ዮሐንስ አፈወርቅ ስለሌላ ወንድሙ መዳን ግድ የሌለው ሰው እርሱ ይድናል ብዬ አላምንም ይላልና የራሳችን እውነተኛ ክርስትናው ሲገባቸው እኔ ብቻ ይድላኝ አይሉም። ሌሎችም ደግሞ ወደ ድህነቱ መንገድ የሚሄዱበትን ሁኔታ ይጨነቃሉ። ሃይማኖታቸውን፣ ትዳራቸውን ለድርድር አያቀርቡም። የትም ይሁኑ ባለስልጣን ሆነው የትም ሚኒስትሪ ይግቡ የትም ይግቡ እምነታቸውን፣ ትዳራቸውን ለድርድር አያቀርቡም። ብዙ የምናየው ነገር አለ። ወደ ስልጣን ሲወጣ መስሎ መኖር፣ መበጠስ፣ መስሎ መኖር። እንደውም ልንገራችሁ ሌሎችን ወደ ትክክለኛው ወደ ኦርቶዶክሳዊ ተዋህዶ ከማምጣት ይልቅ ጭራሽ እንደውም ቤተክርስቲያንን መክሰስ፣ መውቀስ እዛ የሚሰሙት ነገር ቤተክርስቲያን እንዲህ አላረገችም፣ ቤተክርስቲያን እንዲህ እየሰመጠች ወይ እየሰመጠ እኮ ነው እየሄደ በራሴ ጥፋት ነው እንዳይል ቤተክርስቲያን ልክ ከዛ የሚሰማውን አምጥቶ ያንጸባርቃል። ወደ ስልጣን ወደ አሁን ትልቅ ስራ ውጭ ሀገር ምናምንም ሲሄድ ትዳሩን ይተዋል። ለምን? እንደዛ መሆን የለበትም። የማህበሩ ተጽዕኖ የማህበረሰቡ ተጽዕኖ አይለውጣቸውም። የትም ቢሄዱ አይለውጣቸውም። ብዙ ታሪክ አለ። ሰለስቱ ደቂቅ ምናምን መጽሐፍ ቅዱስ ብዙ ታሪክ የምናነሳው አለ። ኖህም በትውልዱ ጻድቅ ፍጹም ሰው ነበረ፣ አካሄዱን ከእግዚአብሔር ጋር አደረገ ይላል። ሄኖክም ሎጥም ታሪካቸው እናያለን። የነበረው ማህበረሰብ ወጣ ያለ ማህበረሰብ ቢሆን እንኳን ጨው ነው የሚሆኑት። የእግዚአብሔር ሰዎች ነው። እግዚአብሔር ስራ የሚሰራባቸው ሰዎች ይሆናሉ። ለምሳሌ አብድዩን ብናይ አብድዩ እንግዲህ ከአክዓብ ጋር የነበረ ነው። ከአክዓብ ጋር እንኳን ሆኖ ኤልዛቤል ነቢያቱን በምታሳድድበት ጊዜ እሱ ደብቆ ይመግባቸው ነበረ። ቅዱስ ጳውሎስም ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑ ሰላምታ ያቀርቡላችኋል ይላል። በቄሳር ቤት ሆነው ክርስትናውን ተቀብለው ክርስትናን ሕይወት የሚኖሩ ነበሩ። የትም ቢሆኑ ምንም ተጽዕኖ አያሳድርባቸውም። ይሄ ኦርቶዶክሳዊ ቤተሰብ በጥሩ ሕይወት ክርስትና ሕይወት የሚመሩ ቤተሰቦች ምንድነው በእነሱ ይሄ ሕይወታቸው ውጤት የሚያመጣው ምንድነው? ጥሩ የተገነባ ስብዕና ይኖራቸዋል። እውነተኛውን የኦርቶዶክስ ሕይወት ሲኖሩ እየተቀራረጹ ሁለቱም ጥሩ ስብዕና ይኖራቸዋል። ጥሩ ስብዕና አርአያ በመሆን እውነተኛውን ኦርቶዶክሳዊ ጋብቻ ለማህበረሰቡ ያሳያሉ። ጋብቻ እንደነገሌ ነው እንጂ ሰው ወደ ቁርባኑ ለመግባት አሁን ያላገባ ሰው አለ። እንዲሁ መጀመሪያ ላይ ሳይማር ቆይቶ እንዲሁ ዝም ብሎ ያገባ አለ። ስጋው ደግሞ ለመቀበል ንስሐ ገብቶ የሚፈልግ ካለ እነሱን አይቶ ጓጉቶ ወደ ትክክለኛው መስመር ይመጣል። እንዲሁ ደግሞ ያላገቡ ሰዎች ካሉ ወደ ተክሊሉ ድንግልናቸውን ይጠብቁ ወደ ተክሊሉ እንዲመጡ ያደርጋል። አባቶች ሲያስተምሩ ምንድን ነው የሚሉ? በሐዋርያት ዘመን ስብከቱን ሰብከዋል፣ ግን ከሰበኩት በላይ በተግባር እነሱ ሰማዕትነት ሲቀበሉ መከራ ሲቀበሉ ሲገረፉ በሰማዕታት በሚያደርጉት ተጋድሎ ሰማዕታት በአደባባይ ላይ በሚከፍሉት መስዋዕትነት የሚመጡት ክርስቲያኖች ይበዙ ነበር ይላሉ። በቃለ እግዚአብሔር ተሰብከው ከሚመጡት ይልቅ በተግባር የሚመጡት ይበዙ ነበር እና እነዚህ ሰዎች አደባባይ ቆሞ ስለሰበኩ ብቻ አይደለም፣ ሕይወታቸው ብርሃን ሆኖ ሌሎችን ወደ እውነተኛው ያመጣል። ቤታቸውን በፈሪሃ እግዚአብሔር ስለሚመሩ ለቤተ ክርስቲያን የሚወልዷቸው ልጆች በስርዓት ስለሚያሳድጉ ለቤተ ክርስቲያን ምርጥ ዘር ያስቀራሉ። ዘር ገበሬ አሁን ሰኔ እስኪመጣለት ድረስ በወቅቱ ሲሰበስብ ለዘር የምትሆነውን ሰቅሎ ያስቀምጣል። ከዛ በኋላ ነው ሰኔ ላይ የሚዘራው። እነዚህ ክርስቲያኖች ደግሞ የሚወልዷቸውን ልጆች ሲያሳድጉ ቤተክርስቲያንን እያሰቡ ነው የሚያሳድጉት። ለቤተክርስቲያን ምርጥ ዘር ማስቀመጥ መቻል አለብኝ ብለው ለሚቀጥለው ትውልድ ዘር የሚሆኑ ክርስትናውን ኦርቶዶክሳዊነቱን የሚያስቀጥሉ ልጆች። ምሳሌ ላይ ምን የሚላለ? በቅኖች በረከት ከተማ ከፍ ከፍ ትላለች፣ በኃጥአን አፍ ግን ትገለበጣለች ይላል። እውነተኛ የሆኑ ባልና ሚስቶች እውነተኛ ትዳር ላይ የተባረኩ ልጆች ቅዱሳን ይገኙበታል። አንድ ቤተሰብ አርአያ የሚሆን ቤተሰብ ሁላችንም እናውቀዋለን። የነ ማክሪና የነ ኢሜሊያ ቤተሰብ። ይሄ ቤተሰብ ሁሎችም ቅዱሳን ናቸው።
ሴቶቹም እነ ማክሪናም ቅዱሳን ናቸው። ሌሎችም ጳጳሳት ናቸው። የቤተ ክርስቲያናችንን ዶክትሪን የሰሩልን በዘመኑ ቤተ ክርስቲያን እንድትቀጥል የሆኑ እውነተኛ ምርጥ ዘሮች የቤተ ክርስቲያን ዘር ሆነው ያስቀጠሉልን። እንግዲህ ከተባረከ ቤተሰብ ከአንድ ቤተሰብ የተገኘ ነው። እያንዳንዳችን ቤተሰባችን እውነተኛውን ኦርቶዶክስ ሕይወት መኖር ከቻልን ለቤተ ክርስቲያን ምርጥ ዘር እናበረክታለን ማለት ነው። አራተኛው በአንዳንድ ባለትዳሮች ላለመግባባታቸው ፈተና የሚሆንባቸው ላለመግባባታቸው ምክንያት የሚሆኑ ጉዳዮችን እናያቸዋለን። አንደኛ ልጅ ማጣት ወይም መብዛት። የሚገርማችሁ እግዚአብሔር ልጅ አጣውም ያማረዋል፣ ብዙ ያገኘውም ያማረዋል። ልጅ ማጣት የሚለውን እናያለን። ያው በብዙ ተጋቢዎች በኩል ስናይ ልጅ ሲያጡ መጀመሪያ የተጋቡበትን ዓላማ ይረሱታል። ልጅ ለማግባት ብቻ ብለው የተጋቡ እስኪመስል ድረስ ደስተኞች አይሆኑም። እንደገና ደግሞ ልጅ በሚያጡበት ጊዜ ብዙውን ጊዜ ሴቷ ልጅ እንዳጣች አድርገው ነው የሴቷ ችግር ብቻ በባልየውም ይሁን በባልየው ቤተሰቦችም ይሁን በማህበረሰቡም ይሁን ሴቷን ልጅ እንዳጣች በቃ እሷ መውለድ እንዳልቻለች አድርጎ የማየት ጉዳይ አለ። ዋናው የጋብቻው ዓላማ ባለፈው አይተነዋል። መንግስተ ሰማያትን ለመውረስ ነው። በቃ መንግስተ ሰማያትን ለመውረስ ልጅ ቢያገኙ ሰየው፣ አለበዛ ግን ሌሎችን ልጆች አምጥቶ ማሳደግ ይቻላል። የሌሎች ክርስቲያኖች ልጆች እኮ ልጆቻችን ናቸው። እንኳንስ ልጅ የሌለው ልጅ ያለንን ቢሆን ጨምረን ማሳደግ አቅሙ ካለን ጨምረን ማሳደግ መቻል አለብን ማለት ነው። የአብርሃምና የሳራን ሕይወት ስናይ ሳራ ሁላችን እናውቋል። ልጅ በማጣት ብዙ ተፈተናለች። ታሪኩ ስለምታውቁት አልፈዋለሁ። የሳራን ሕይወት በስላሴ ተበስራ ነው ከዛ በኋላ ልጅን ያገኘችው። ርብቃ ከይስሐቅ ጋር ከተጋባች በኋላ 20 ዓመት ሙሉ ልጅ አጥታ ተፈትናለች። ራሷ ተፈተናለች። እንደውም ይስሐቅ ኢያዕብር ርብቃን አጭቶ ይዞለት በሚሄድበት ጊዜ ይስሐቅ እናቱ ሙታበት ነበርና ሐዘን ላይ ነበረ። ከዛ በኋላ ወጥቶ ሳራን ርብቃን ተቀበላት ይላል። ርብቃን ከተቀበለ በኋላ ወደ ድንኳኑ አስገባት። ከእናቱ ሞት ተጽናና ይላል። ሚስት ባሏን ታጽናናለች። ባል ደግሞ ሚስት ያልወለድኩ ብላ ደግሞ የምታዝን የምትተክዝ ከሆነ ደግሞ እሱ ሊያጽናናት ይገባል። እርስ በርስ እየተጽናኑ እግዚአብሔር እንደሚሰጣቸው አምነው ወደ እግዚአብሔር መለመን ይገባል ማለት ነው። ይስሐቅ እንደውም ጸለየላት ይላል ዘፍጥረት 25:21 ላይ መካን ነበረችና ይላል እግዚአብሔር ተለመነውና ሚስቱ ጸነሰች ይላል። ወደ እግዚአብሔር ጸልየው ብዙ እናቶች መካን የነበሩ በብሉይ ኪዳን ማህፀናቸውን ከፍቶላቸው ልጅ ያገኛሉ። ራሄልን ብንመለከት ያዕቆብ ምንድን ነው ያለችው? ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ልክ እሱ ልጅ እንደሚሰጣት አድርጋ ነው ያየችው። ውስጧ ብሶቷ የነበረው ብሶት ልጅ ባለማግኘቷ ስነ ልቦናዋ በጣም ስለተጎዳ ስጠኝ አለችው። እስከ ሞት ድረስ ተመኝታ ነበረ። በኋላ ግን እግዚአብሔርም ራሄልን አሰበ፣ ተለመናት፣ ማህፀኗን ከፈተላት ይላልና ዮሴፍና ቢንያምንም አግኝታለች። መጨረሻ ላይ ሐና መካን ነበረች እና ልጅ ማጣቷን ወደ እግዚአብሔር ቤት ነው ሄደች። ችግሯን ያፈሰሰችው ኤሊ ክፉ ነገር እስኪናገራት ድረስ ችግሯን ነበር ያፈሰሰችው። ግን ችግሯን ስታፈስ የሚገርመው በዘመነ መሳፍንት ስለነበረ ሰው ሁሉ ደስ ያሰኘውን ያደርግ ነበር ይላል። ሀገሪቱ በመሳፍንት ነበር የምትመራው፣ ጥሩ መሪ አልነበረም። ቤተክርስቲያንም ኤሊም አርጅቶ ስለነበረ ቤተክርስቲያንም ሀገርም ይመራ አልነበረም። እሷ የራሷ የግሏንም ችግር ይዛ ቆማ ግን ስትጸልይ ቤተክርስቲያንም የሚያገለግል አድርጌ እሰጣለሁ ነበር ያለችው። ቤተክርስቲያን የሚያገለግል ከዛ ሳሙኤልን ሰጣት እግዚአብሔር። ልጅ በማጣት የተነሳ በባልና በሚስቱ መካከል የሚታይ ችግር አለ። በሁለቱ መካከል ያው ቀደም ብያለሁ፣ ትዳርን ለልጅ ብቻ እንደተጋቡ ማሰብ፣ ልጆች የእግዚአብሔር ስጦታ መሆናቸውን መዘንጋት፣ ከራስ የሚመጣውን ጭንቀት አለመቋቋም፣ መጨነቅ፣ ልጅ ባለማግኘታቸው እንደተረገሙ መቁጠር፣ በቃ ራስን መቁጠር፣ ደስተኛ ለመሆን
ባልና ሚስት እኮ ደስተኛ ሆነው ቢኖራቸው ሰየው ባላቸው ነገር ደስ ብሏቸው መኖር ይችላሉ። እና በቃ ሁሉ ጊዜ የማማረር ህይወት እነሱ ያሉት ብቻ ስላልተሳካ አማራሪ ይሆናሉ። ነገር ግን እግዚአብሔር ያደረገው ለበጎ እንደሆነ ማሰብ ገና ከሚወለዱ ልጆች እግዚአብሔር ይሰጠናል ወይም እንወልዳለን ብለው ከማያውቋቸው ልጆች የሚያውቋቸው ልጆች እናገኛለን ብለው አብሮ ያለው የትዳርን አጋር ቁም ስቅል ማሳየት። ስለዚህ ልጆች የእግዚአብሔር ስጦታ መሆናቸውን አውቀው ችግሩን በጸሎት ወደ እግዚአብሔር ማመልከት አለባቸው። የቀድሞ በባልና ሚስቱ የሚመጣ ነው። ሌላ በቤተሰብ የሚመጣ ጫና በጣም ከባድ ፈተና ነው። በተለይ በባል ቤተሰብ የባል ቤተሰብ በጣም ከባድ ነው። ካልወለደች ፍታት ሁሉ ይላሉ። እኔ ብዙ ያጋጠመኛል። ፍታት ያለ ዘር ልትቀር ነው እንዴ? የተቀደሰውን ጋብቻ ትንሿን ቤተክርስቲያን የሚበትኑ እንደዛ ከሚሉ ቢጸልዩ ቢያለቅሱላቸው ቢማጸኑላቸው እግዚአብሔር በበረከት ይጎበኛቸዋል። እና ሚስትየዋ ላይ የሚመጣ ፈተና ከባድ ነው። አንድ ታሪክ ልንገራችሁ። ባልና ሚስቱ በጣም ነው የሚዋደዱት፣ በተክሊል የተጋቡ ናቸው እና ሳይወልዱ ብዙ ቆዩ። የባል ቤተሰብ በጣም አስቸገሯቸው። ልጅቱ ዕለት ዕለት ነው የምታለቅሰው እና ባልየው ምንድን ነው ያደረገው? ቤት ቀይሮ የገዙትን ቤት አከራይቶ ሌላ ቦታ ሂዶ ተቀመጡ። ከተቀመጡ በኋላ እግዚአብሔርን ይማጸኑ ነበር። አንድ ቀን አንድ አባት ቤታቸው መጡ። የእውነት ሪል የሆነ ነገር ነው የምነግራችሁ። መጡና አለቀሰች። በቃ እሳቸው ላይ አፈሰሰች። ሀና እንዳፈሰሰች ውስጥ ነግራቸው ቆይ አቡነ ዘራብሩክ ጸበል አለና አመጣልሻለሁ አሏት። እግዚአብሔር ምክንያት ይፈልጋል። ሄዶ ያንን ጸበል አመጡላት። እኔ ከጸነስኩኝ ክርስትና የሚያነሱ እርሶ ነዎት አለቻቸው። ይሁን እግዚአብሔር ይጎብኛቸው አሉ። ጸሎት አድርገውላቸው ሄዱ። ጸበል አመጡላቸው። ሁለቱም ጠጡ። ወዲያው ጸነሰች። ከዛ በኋላ እኔ አባት ተጠርተው ክርስትና እንዲያነሱ አደረጉ። ከዛ በኋላ 3 ልጆች ወለዱ። ከወለዱ በኋላ ቤተሰቦች ወደዷት። እንደገና ይገርማችኋል፣ ወደዷት። ባል ጥበበኛ መሆን መቻል አለበት። እናትና አባት ወላጅ ናቸው፣ የትም አይሄዱም፣ ርቀው ግን ሚስቱን ግን የበለጠና መጨረሻ ላይ ምን ወሰነች? ሀራስ አልጠይቅም አልሄድም ብላ እስከመወሰን ድረስ ደረሰች። በጣም እየተሰማትና ማህበረሰቡ ወለዳችሁ እንዴ አልወለዳችሁም እንዴ ተለምዷል። በማጣት ብቻ ሳይሆን በማህበረሰቡ በኩል ትንሽ ጨመርመር አድርገው ለሚወሉት እንዴ አይበቃችሁም እንዴ ወጣ ያለ ነገር የሚናገሩም አሉ። እኔ እንደውም ምንድን ነው ብዬ ቴሌቪዥን የላችሁም እንዴ ቤት ይሏቸዋል። ምንድን ነው ስላቸው ማለት ትርጉሙን ሰማሁ። የማይመለከተው ቤት ውስጥ ገብቶ የሚናገርና ይሄን ሁሉ ጫና መቋቋም እነሱ በጥብዓት ይሄን ነገር መታገል መቻል አለባቸው። ሁለቱም አንድ አይነት አቋም ካላቸው ፈተናውን ያልፋሉ። ሌላው ልጆች ሲበዙ ነው። ልጆች ሲበዙ ቅድም አሁን የጠቀስኩት ነው። ከባድ ነው። ልጅ በማጣት የሚመጣው ፈተና ይከብዳል። ግን ልጅ ሲበዙ ደግሞ የሚመጣ ፈተናም አለ፣ እንደዛኛውም ባይከብድ። ጋብቻ ምንም ልጅ ባገኘን ቁጥር መረዳት ያለብን ጋብቻ የእግዚአብሔር በረከት የሚተላለፍበት እንደሆነ ማወቅ፣ የእግዚአብሔር ስጦታ መሆናቸውን ማወቅ። ያው ቅድም እንዳልኳችሁ ብዙ ስንወልድ በመጠን አታደርጊው ምን ወላጆች እንኳን ሌሎች ጓደኞችም እንኳን የሚገርማችሁ ድሮ ባለመውለዳቸው ብዙ የሚናገሯቸው ነበር። ከወለዱ በኋላ ደግሞ ሀሳብ ቀይሩ፣ አረ ይበቃችሁ እንዴ፣ አረ ይበቃችኋል እንዴ፣ አንቺ ታረጃለሽ እኮ ባንዴ፣ ምን ሆነሻል? ሰውነትሽ ነው የሚጎዳ፣ ትጎሳቆያለሽ እንዴ፣ መከራ ማየት አለብሽ እንዴ። ይሄን ሁሉ ክፉ ምክር የሚመክሩ ሰዎች አሉ። ነገር ግን እንዳልኳችሁ ቅድም የጋብቻ የእግዚአብሔር በረከት የሚተላለፍበት መሆኑን ማወቅ ያስፈልጋል። ሁለተኛው ፈተና በተጋቡ ሰዎች ላይ የሚመጣው ፈተና ልጅ ከማጣትና ከማግኘት ውጭ ጋብቻ የተጋድሎ ጉዞ መሆኑን መዘንጋት። ከተጋቡ በኋላ በደስታ ብቻ የሚኖሩ ይመስላቸዋል። መከራ፣ ፈተና፣ ተጋድሎ እንዳለበት አያውቁምና የሆነ ፈተና ሲመጣ ኮሽ ሲል መረበሽ፣ የሆነ ነገር ሲፈጠር ለፍች መሄድ፣ ወደ ፍች መሄድ። ጋብቻ
ፈተናዎች እየታለፉ እየወደቁ እየተነሱ ብዙ መከራን እያሳለፉ በትዕግስት ከእግዚአብሔር ጋር የሚኖሩበት ነው። ቅዱስ ሐዋርያት ሥራ ላይ ሉቃስ የጻፈው ላይ 14:21 ላይ ምን የሚል እናገኛለን? ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል ይላል። ያስፈልገናል። ስለዚህ ክርስትና ስለሆነ ክርስትናን ደግሞ በትክክል በትንሿ ቤተክርስቲያን እንተረጎማለን እናሳያለን ካልን ፈተና አለ። ያንን ፈተና አልፎ መሄድ ያስፈልጋል። የሶስተኛው ወገን ጣልቃ ገብነት ነው። ነካ አድርገን አይተነዋል። ከቤተሰብ ጋር ያለንን ግንኙነት በመጠኑ ማድረግ ባለትዳሮች ከቤተሰባቸው ጋር ያለው ግንኙነት የትዳር ህይወታቸውን እስካልነካ ድረስ ነው መሆን መቻል ያለበት። እስካልነካ ድረስ አንዳንድ ቤተሰብ ውስጥ ገብቼ እኔ እያንዳንዱን ነገር ሂሳብ ወጫችሁን እንኳን ካልተከታተልኩ የሚሉ አሉ። ሂሳብ ወጭ ድረስ ካልተቆጣጠሩ ሚስትየዋ የምትገዛውን ልብስ ባልየው የሚገዛውን ልብስ ዝርዝር ሁኔታውን ካልተቆጣጠርኩ የሚሉ ቤተሰቦች አሉ። ባልና ሚስቶች ጠንካራ ሆነው የራሳቸውን አስተዳደር መምራት አለባቸው። የራሳቸውን አመራር መምራት አለባቸው። ምክር ሲያስፈልግ ወላጅ ሲጠየቁ ብቻ ይርዱ። መሀላቸው ላይ ራሳቸውን ችለው እንዲጸኑ አያደርጋቸውም። መሀላቸው ላይ ሲገቡና ትዳራቸውን እስካልነካ ድረስ ነው መሆን ያለበት። ባልና ሚስቶቹ በቤተሰባቸው መካከል ችግር ሲፈጠር ምን ያድርጉ? ለምሳሌ የባል ቤተሰብ ወይ የሚስት ቤተሰብ በትዳራቸው ላይ ችግር ካመጣ ምንድነው ማድረግ ያለባቸው? እኔ አንድ ጥሩ ልምድ ካየሁት ልንገራችሁ። ባልየው በደንብ ትሪት የሚያደርገው የሚንከባከበው የሚስትየዋን ወገኖች ነው። የሚስትየዋን ወገኖች ብርም ቢሰጥ የሚገዛ ነገር ይገዙና ይዞ ሄዶ የሚሰጠው ባልየው ነው። የሚስትን ቤተሰብ ሁሉ ነገር የሚደረገውን ሚስት ከዛ ቤተሰብ የወጣች ናት። ከዛ ቤተሰብ የወጣች ስለሆነች አብራ የኖረችበት ዘመን ነው። ባል ነው አዲስ የሚሆን ለዛ ቤተሰብ። ስለዚህ ክፍተት ስለሚኖር ያንን ክፍተት ልክ ከሷ ጋር እኩል አድርገው ከሷ ቤተሰብ ጋር የልጅነት መንፈስ እንዲሰማቸው ለማድረግ እሱ መጣር መቻል አለበት። ሚስትየዋ እየሄደች ከምትሰጥ እሷ ልጅ ናት ድሮውንም። እሱ ሲሰጥ ግን የልጅነት ስሜቱ እነሱ ላይ ያደረ ይሄዳል ማለት ነው። ሚስትም ደግሞ ባልየው ለቤተሰቦቹ ከሚሰጥ እሷ ለባሏ ቤተሰቦች የምትገዛቸውን ነገር ለባሏ ቤተሰቦች ማድረግ። እሷ ስትሰጥ ልክ በሚስትየዋ አንጻር እሷም ደግሞ ለባሏ ቤተሰቦች እየተዋሃደች ቤተሰብ እየሆነች ትሄዳለች። ባልም ኖረ አልኖረ ማድረግ ያለባትን ነገር ከባሏ ቤተሰቦች ጋር በፍቅር ታደርጋለች ማለት ነው። ችግር ሲፈጠር የሚገርማችሁ እንደ ቤተሰብ ስለሚሆኑ የሚስት ቤተሰብ ችግር ሲፈጠር ሚስት አይደለችም ሄዳ ችግሩን የምትፈታው፣ ባል ነው ሄዶ የሚፈታው። እንደ ልጅ ነው የሚሆነው። የሚስት ቤተሰብ ደግሞ ሲሆን የባል ቤተሰብ ሲሆን ሚስት ናት ሄዳ ችግሩን የምትፈታው እና ብልሃተኛ መሆን መቻል አለባቸው። ሚስት የባሏን ወገን ማቅረብ አለባት። ባል ደግሞ የሚስትን ወገን አቅርቦ ቤተሰቡን ትክክለኛ ቤተሰብ ለትዳራቸው የማያውቅ ቤተሰቡም ደግሞ አብሮ በሰላም የሚኖር ያደርጋሉ ማለት ነው። አንዳንድ ቦታ ላይ ለቤተሰብ ማድላት አለ። ሚስት ለራሷ ቤተሰብ ማድላት፣ ከባሏ ድብቅ አርጋ ሸጉጣ መስጠት፣ ባልም ደብቆ መስጠት ያ ትዳሩን ያፈርሰዋል። ባል ምንም ነገር ከሚስቱ ጋር ሳይመካከር አያድርግ። ለእናቱ የሚያደርገውን ሚስት የምትከለክል ከሆነ ከባድ ነው የሚሆነው። የባሏ እናት ለእሷም እናቷ እንደሆነች ማሰብ መቻል አለባት። እናቷን ስትስል፣ የባሏን እናት ስትስል ባሏ የኖረበት አዳራሽ ጽርህ አድርጋ ማሰብ መቻል አለባት። ባሌን አሳድጋ ለዚህ ያስደረሰችልኝ የከፈለችውን መስዋዕትነት ማሰብ መቻል አለባት። አንዳንዴ ምን ይሆናል፣ ቤተሰቦች ሲጣሉ ለሽምግልና ቀርቦ አንድ የሰማሁትን ልንገራችሁ። እኔ እኮ ልጅን እንዲህ አድርጌ እኮ ነው ያሳደግኩት ትላለች። ያው ብዙ ጋብቻ ላይ የወንድ ቤተሰብ ላይ ስለማይ ነው። ይቅርታ እንግዲህ ሴት ላይ አይደለ የወንድ ላይ እንትናልሽ እንዳትሉኝ።
ልጄን እኮ እንዲህ አድርጌ አሳድጌ አስተምሬው ለዚህ አድርሼው ምን እያለች እናትም አባትም ይናገራሉና የሚስት ቤተሰብ ደግሞ ዝም ብለው ነበር አጋጣሚና አባትየው በሉ በቃ ማነው ሽማግሌው በቃ በሉ አሉና እርሶም አሳድገዋል መከራ አይተው እሷንም እኮ ቤተሰቦቿ እኮ እንደርሶ መከራ አይተው ነው ያሳደጓት እንጂ በቅል አልተገኘችም እኮ አሏቸው። ስለዚህ የራስን ብቻ ማየት ያ ስለሚኖር ባልና ሚስቶቹ ጥበበኛ መሆን መቻል አለባቸው። የሶስተኛ ወገንን ጣልቃ ገብነት መከላከል መቻል አለባቸው እና ሚስት የባሏን ቤተሰብ የባሏን እናት አባት መውደድ መቻል አለባት። እሷን ብቻ ወዳ አባትና እናት መጥላት አትችልም። ልክ ይቅርታ አድርጎልኝ የፕሮቴስታንት መንፈስ ነው የሚሆነው። ጌታ ጌታ እያሉ ቤታችንን መጥላት እንደዛ አይነት ነገር ነው የሚሆነው። ልጁንም ከወደደች እናትና አባቱንም መውደድ፣ ባልን እንደዛ ደግሞ ብዙ ጊዜ ያው የሚስትና የባል ቤተሰብ ስለሆነ ብዙ ጊዜ ችግር የሚገጥመውና በጥበብ ቤተሰባቸውን መያዝ መቻል አለባቸው ማለት ነው። ስለዚህ የሶስተኛ ወገንን ጣልቃ ገብነት በጥንቃቄ ማየት መቻል አለባቸው። እሺ ብዙውን ተናግሬዋለሁ። ከቤተሰብ ጋር በተያያዘ ባልና ሚስት የሚታዩ ችግሮች ከትዳር በላይ ቤተሰብን ማስበለጥ፣ ቅድሚያ መስጠት፣ ለአንዱ ቤተሰብ ብቻ ማድላት፣ ወደ ቤተሰብ መሮጥ፣ ችግር ሲፈጠር በትዳራቸው ላይ እንዲገቡ ማድረግ፣ ቆራጥ ውሳኔ አለመወሰን። እዚህ ላይ በደንብ እንየው። አንዳንዴ የሚስት ወገኖችም ትዳራቸውን ሊበጠብጡ ይችላሉ። ሚስት ቆራጥ ሁና መወሰን መቻል አለባት። ትዳራቸውን እስካልነካ ድረስ ነው ያለው። ትዳራቸውን የሚነካ ከሆነ ባሏም አብሮ እሷም ትዳሩን መበጥበጥ የለበትም እና መወሰን መቻል አለባቸው። ማድረግ የሚገባቸውን እያደረጉ ትዳራቸውን መጠበቅ አለባቸው። ባልም ደግሞ እንደዛው ሚስቱን መጠበቅ መቻል አለበት። ችግሩን እያወራን ጥሩ ቤተሰብም አለ። ጥሩ የባል ቤተሰብ አለ። ባልየው ሳይኖር ሚስትየዋን የሚረዱ አይዞሽ የሚሉ ባዶ ቤት እንዳትሆን አብረዋት የሚያድሩ የሚንከባከቧት የሚረዷት ሁለቱንም ሳይለዩ እኩል የሚያዩ ኑሪለት አንቺ ከሌለሽ እኮ ሁለቱም መዋደዳቸውን ስለሚያውቁ አንቺ ከሌለሽ እሱ መኖር አይችልም። ያለ አንቺ እኮ እሱ ሜዳ ላይ ነው የሚቀረው፣ እንደ ገመናው ነው የሚጋለጠው። እግዚአብሔር አንቺን ያኖርለት እያሉ የሚለምኑ የባል ቤተሰቦች አሉ። የሚስት ቤተሰቦችም ደግሞ እንደዛ ደግሞ ለሱ የሚጸልዩና የቤተሰብ ሶስተኛ ወገንን ጣልቃ ገብነትን በጥበብ ማየት አለብን። የጋራ የትዳር ጉዳይን ለብቻ አለመወሰን፣ ባልና ሚስት እየተመካከሩ መወሰን፣ ከሌላ ሰው ጋር ወስኖ አለመምጣት፣ ሚስትን አያገባሽም አለማለት፣ ባልንም አላገባህም አለማለት። ሌላው ለትዳር ችግር ይሆናሉ ተብሎ ከሚታዩት ገንዘብ ነው። ገንዘብ በራሱ ኃጢአት አይደለም። ምክንያቱም በገንዘብ ብዙ መንፈሳዊ ስራ ይሰራበታል፣ ቤተክርስቲያን ይታነጽበታል፣ ገዳማት ብዙ ቅዱስ ጳውሎስ ምንድነው ያለው? ገንዘብ መውደድ የኃጢአት ሁሉ ስር ነው ያለ። መውደድ ግን ኃጢአት ነው። ምክንያቱም ገንዘብ መውደድ ወደ ሌላ ነገር ያስገባልና። ምሳሌ ላይ አንድ ቃል አለ። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል። የጎመን ወጥ በፍቅር መብላት የሰባ ፍሪዳን ጥል ባለበት ዘንድ ከመብላት ይሻላል ይላል። እኔ ቃሉን ሳነበው በጣም ገርሞኛል። እንደውምና ብዙ ገንዘብ ካለበት ገንዘብ ሳይኖራቸው በድህነት በፍቅር የሚኖሩ ሰዎች ህይወት ይበልጣል። ገንዘብ ሳይኖራቸው በፍቅር ገንዘብ እኮ ራሱ ፍቅር አይሆንም። ገንዘብ ያላቸው ሰዎች ራሱ ሰላም የሌላቸው ሰዎች አሉ፣ በሰላም የማያድሩ። ስለዚህ ገንዘብ መውደድ የኃጢአት ሁሉ ስር ነው። ስለዚህ ከገንዘብ በላይ ትዳራቸውን ማየት ያስፈልጋል። አንዳንዴ ቅድም የነካነው ጉዳይ አለ። ገንዘብ ሲያጡ ባልን ማስጨነቅ፣ በተለይ ሴቶች ወንድ ባል ገንዘብ ሲያጣ ማስጨነቅ። በቃ የት ይሂድ? አይዞህ እግዚአብሔር አለ፣ ያልፋል፣ ይሄ ጊዜያዊ ችግር ነው፣ እንዲህ ብናደርገው እንዲህ እናደርጋለን፣ እንዲህ ብናደርገው እንዲህ እናደርጋለን። መላ እያቀረበች ባሏን መርዳት ሲገባ ማስጨነቅ።
ብር አምጣ በቃ ምትል። እውነቴን ነው የምላችሁ። እኔም ማውቃቸው ብዙ ወንድሞች ሚስታቸው ገንዘብ ሲቸገሩ በጣም ሲያስጨንቋቸው የሜዲትራኒያን ባህር በልቷቸው የቀረ ስንት አለ። በጣም ሲቸግራቸው ልጆቻቸውን ምናቸውን ትተው ብን ብለው ይሄዳሉ። ለምን? በችግርም በሐዘንም በሁሉም ነገር ሀብትም ቢኖር ባይኖር አብረው ነው ማሳለፍ ያለበት። ትልቁ ሀብቷ ባሏ ነው፣ ገንዘቧ በቃ። ትልቁ ሀብቱ ሚስቱ ናት፣ ገንዘቧ በቃ ሀብት ነው እሱ ራሱ። ቤተክርስቲያን እኮ ሀብቷ ምዕመናን ናቸው አይደል እንዴ? ምዕመናን ናቸው እኮ ዋናው ሀብቷ። ባልና ሚስትም እርስ በርሳቸው ነው እንደ ሀብት መታየት ያለበትና ገንዘብ የኢዮብ ሚስት እናውቃለን። ሲያጣ ምን እንዳለችው፣ ሲታመን ሲያጣ እግዚአብሔርን ሰድበውን ሙት እኮ ነው ያለችው። ይሰውረን ነው እንዲህ አይነት ሚስት ከመሆኑ። እውነቴን ነው የምላችሁ። እና ችግር ደግሞ ኃላፊ ነገር ነው። ችግር ኃላፊ ነገር ነው። በአቅማችን ባለን ለምን ጥሬ ተቆርጦም አይኖርም? ፍቅር ካለ ይኖራል። ቅዱስ ጳውሎስ ምን ይላል? አካሄዳችሁ ገንዘብን ያለመውደድ፣ ስለ ጋብቻ ከተናገረ በኋላ ነው ዕብራውያን 13 ላይ የሚለው አካሄዳችሁ ገንዘብን ያለመውደድ ይሁን፣ ያላችሁም ይብቃችሁ። ፍላጎት መቼም ቢሆን የሰው ልጅ ፍላጎት አይረካም። ጨምራለሁ ነው የሚል። ቤት ሲይዝ መኪና ያምረዋል፣ መኪና ሲይዝ ሌላ ያምረዋል። ሁሉ ጊዜ አይረካም። ያለኝ ነገር ግን ይበቃኛል ማለት መቻል አለብን። ባልና ሚስት ተደብቆ ባንክ ማስቀመጥ፣ ለሌላ ሰው መስጠት ብዙ ጋብቻዎች ላይ ይታዩ አሉ። እሷ ራሷን አሳልፋ ሰጥታው እሱ ራሱን አሳልፎ ሰጥቶ ገንዘብ እንዴት ይደበቃል? እና የገንዘብን አያያዝ ማወቅ መቻል አለብን። ሌላው ገንዘብ በተመለከተ መጀመሪያ ቅድም እንዳልኳችሁ ድህነት ብቻ አይደለም ጋብቻን ችግር ሆኖ አንዳንድ የሚያፈርሰው፣ ገንዘብ ማግኘትም ያፈርሳል። መጀመሪያ በድህነት በፍቅር የኖሩ ሰዎች ሀብት ካገኘ በኋላ ትዳሩ ይፈርሳል። ለምን? ሌላ መመኘት ይመጣል፣ ሌላ አዲስ ህይወት ያመጣል። ገንዘብ በማግኘቱ ይደብቃል። እሷን አያገባሽም አይመለከትሽም እያለ ያ ገንዘብ ማግኘት ለትዳራቸው መፍረስ ምክንያት ይሆንባቸዋል። ዝሙት ነው ሌላው እንደ ችግር የሚታየው። ከራስ የሚመጣ ዝሙት አለ፣ ከሰው የሚመጣ ዝሙት አለ። ስለዚህ እኛ በምንፈተንበት ጊዜ በመንፈሳዊ ህይወታችን በመበርታት እርስ በርሳችን በመተጋገዝ ፈተናውን መቋቋም አለብን። አንዳንዴ ባልን ሚስት አብራው ጊዜ ማታጠፋ ከሆነ ጣል እያደረገችው እኔ ቢዚ ነኝ ምን እያለች የምትተው ከሆነ ባል ይፈተናል። ሚስትም ደግሞ ባሏ ጊዜ የማይሰጣት ከሆነ እሷ ከሌሎች ጋር ስትውል እሱ እየተዋት ከሄደ በመካከላቸው ክፍተት ይፈጠርና እሱ በፍቅር የማይዛት ከሆነ ከሱ የማታገኘውን ነገር ሌላው በፍቅር ሲያያት፣ ሌላው ሲቀርባት ምን በፈተና ልትወድቅ ትችላለች። ስለዚህ ሁለቱ መቀራረብ፣ ጊዜ ማሳለፍ አብረው አለባቸው ማለት ነው። ሌላው ሚናቸውን አለመወጣት አሁን ያነሳነው ነው። ፍቅርን፣ ጊዜን፣ እንክብካቤን ባል ሚስትም መስጠት መቻል አለባቸው። አለመከባበር ቅድም ትንሽ በትንሹ አይተናት መተናል። መናናቅ አንዳንዴ ባል ስትናገር ከሰው ፊት እንኳን ስትናገር የማጣጣል በጣም ህሊና ነው የሚጎዳ። በጣም ባልና ሚስት ቁጭ ብለው አብረው እያወሩ እያለ ሚስት የሆነ ሀሳብ ልትሰጥ ብላ ስትናገር ዝም በይ አንቺ ብሎ የእሷን ሀሳብ በሚያጣጥል ቀላል ነገር ልትመስል ትችላለች። በጣም ክፍተት ይፈጥራል። ባልም ደግሞ በእንደዛው በአንጻሩ ማለት ነው። በመካከላቸው ያለው ግንኙነት ሲላላ ክፍተት ሲኖር፣ ሌላው የፍላጎት መለያየት ቤት ውስጥ ሆነው እንግዲህ መጀመሪያ ላይ በጮኝነት ጊዜ የሚያልቁ ነገሮች ሳያልቁ ሳይጠናኑ የዞረ ሂሳብ ወደ ጋብቻ ከጋብቻ በኋላ ይመጣል። መጀመሪያ አለባብሰው ላዩ ጥሩ ይመስልና በኋላ ወደ ጋብቻ ከገቡ በኋላ ፌድ ያደርጋል እና
አንዱ ቴሌቪዥን ከፍተው እሱ መንፈሳዊ ፊልም ማየት ነው የምፈልግ ይላል፣ እሷ ደግሞ ፊልም ማየት እፈልጋለሁ ልትል ትችላለች። የፍላጎት መለያየት። እሱ ኳስ ሊያይ ይፈልጋል፣ እቤት ቁጭ ብሎ አንዳንዴ ኳስ እንደ ሱስ የሚሆንባቸው ሰዎች አሉ። ሁሉንም በመጠን ማየት ያስፈልጋል እና አጣጥሞ መሄድ ያስፈልጋል ማለት ነው። አንዱ የሚጠላውን አንዱ መውደድ፣ ገዳም እሄዳለሁ ሲል ያነኛው አልሄድም ይላል። እንዲህና አጣጥመው መሄድ፣ አለመተማመንን ማስወገድ። ሌላው ለጋብቻ ችግር የሚሆን ከሃይማኖት መውጣት። እንግዲህ ይሄ የሃይማኖት ጉዳይ ጋብቻው ወደ መፍረስ ደረጃ ሊያደርሱ ስለሚችል በጣም ጥንቃቄ የሚያስፈልገው ነው ማለት ነው። በጣም ጥንቃቄ የሚያስፈልገው ነው። ያኛው ቢስት ወዲያውኑ እንግዲህ እምነቱን እንዲህ አድርጓል ብሎ አንተው መጣር መቻል አለብን። እሱ የሚመለስበትን መንገድ በማመቻቸት ወደ ትክክለኛው መስመር ማምጣት መቻል አለብን ማለት ነው። ነካክተነዋል። ይሄንም ለትዳር ጊዜ መስጠት ነው። ወስብሐት ለእግዚአብሔር። እሺ፣ እግዚአብሔር ይስጥልን። ያው የትዳር ጉዳይ መቼም ሁለት ጥያቄ ብቻ አይሆንም ጊዜ ስለሚገድብ እንጂ ሁሉም ቢያወራ ደስታው ነው፣ ከሚያየው ከራሱም ጀምሮ። ወንድማችን እንዳለ የጠየቀው ጥያቄ ጥሩ ነው። እንግዲህ የባልና ሚስት ሕይወትን ስናይ እኔ የተናገርኩበት መንገድ ኦርቶዶክሳዊ ትክክለኛ፣ እኔ ሌብሉን ነው ያሳየሁት፣ ጣራውን ነው ያሳየሁት። መሆን ያለበት ይሄ ነው። ግን እኛ ያለንበት ሌብል አለ። ባልና ሚስቱ የተለያየ ሕይወት ነው ያላቸው። እኔ አሁን የፍጹማኑን መንገድ እውነተኛውን ነው የተናገርኩት። ሚስትየዋ የሆነ ችግር ደርሶበት ኧረ መጥቶ ይሄ እንዲህ አለኝ ብትል እንዲህ አንቺ ሂደሽ እንዲህ ብታደርጊ ነው እንጂ ብሎ ሊገላትም ሁሉ ይችላል፣ ሊደበድባትም ሁሉ ይችላል። ባልም እንደዛው። እኔ ግን እያሳየሁ ያለው ሌብሉን ነው። የኦርቶዶክሳዊ ጋብቻ ሚስት አካሉ ናት። አካሉ ላይ የሚደርሰው ፈተና የሱ ነው። አካሉ ላይ የሚደርሰው ፈተና በእንደዛ መልኩ ነው መረዳት የሱ ነው። ስለዚህ ሚስት በራሷ ወዳ ፈቅዳ የምታመጣው ፈተና አይኖርም ነው። ወዳ ፈቅዳ እንግዲህ ሌብሉን ነው እያሳዩ ያለ። የምታመጣም ትኖራለች፣ ግን በራሷ እንኳን ወዳ እንኳን እንዲሁ ሳትፈቅድም እንዲሁ ቢመጣባት እንኳን ባሏ ይረዳታል። ከገባችበት ነገር መዞ እሷንም ያወጣል፣ ያድናታል። ቢችል ደግሞ ያኛውንም ሳይጎዳ፣ አለበዛ ግን ከዛኛው ነጥቆ ሚስቱን ማዳን መቻል አለበት። ባልም ደግሞ ሳያውቀው ወደሆነ ነገር ውስጥ እየገባ ከሆነ በራሱም ከሆነ ወይም ደግሞ ከውጭ ሌላ ፈተናም ከመጣበት ሚስት ነጥቃ ማዳን መቻል አለባት እንጂ የሚጠቅመው ይሄ ነው። አለበዛ አይቻለሁ ቤት ገባ ቤት ወጣ ብላ በገፋችሁ ቁጥር ገና ጀምሮ ከሆነ እዛ ውስጥ ሄዶ መጨረሻውንም ሊገባበት ይችላል። እንደገና ደግሞ እንዲሁ ከውጭ የመጣ ፈተና ከሆነ ባልየው ምንም ሳይፈልግ አንዷ መታ ወደድኩ ትዳር እያለበት አንዳንድ ይገጥማል እኮ እንደሱ እኮ ባለ ትዳር ነው ሲባል እና ይሁና ወደድኩት ትላለች። እንዲጨፍን ብሎ ሰይጣን የሚያመጣው ፈተና አለ። በዚህን ጊዜ ባልና ሚስቱ በሳል ከሆኑ ነው እውነተኛውን ኦርቶዶክሳዊ ሕይወትን ከተረዱት ካወቁት ብቻውን መፍትሄ ስለማያመጣ ሴቷም ደግሞ መፍትሄ ስለማታመጣ ሁለቱ ተረዳድተው ነው ማውጣት ያለባቸው። እንደው ለጉባኤ የማይበቃ ብዬ እንጂ አንድ ባልና ሚስቶች የገጠማቸው አባት ናቸው። ፈተና መጣ በሚስትየዋ። ፈተና ሲመጣ ምንድን ነው የተደረገ? ሄዳ ለባሏ ነገረችው። እንዲህ ነው። ስለዚህ ጥሩ እኒህ አባት ፈተና ላይ ሊወድቁ ነው። እሳቸውንም ማዳን አለብን፣ ትዳራችንን ማዳን አለብን ነው። ያ የመጣው ፈተና የሚስቱ ብቻ አይደለም የራሱን ጭምር ነው። ምክንያቱም እሷ ከተነካች የእሷን ፈተና ነው። እሳቸውን ከትዳራቸው የሚያርቁበትን መንገድ ፈለጉ። እሳቸው ምንም ሳያውቁ ባልየው እንዳላወቀ የሆነ እሳቸውንም ትሪት እያደረገ ግን ከነሱ እንዲርቁ አደረጉ። ሚስቱንም ማዳነ ማለት ነው። እንኳን ሚስትን ይቀርና እንኳን ባልን ይቀርና አንድ ሰው ፈተና ላይ አንዳንዶቹን ከሳት ነጥቃቸው አድኗቸው እኮ ነው የሚለው። ስለዚህ ነጥቀን ማዳን አለብን ነው። እኔ ያሳየሁት ስለ ኦርቶዶክሳዊ ጋብቻ ስለሆነ እየተነጋገርን ያለን ሌብሉ ኦርቶዶክሳዊነት የሚለው ሌብሉ የባልና ሚስት መንገዱ
ይሄ ነው። አሁን ባለበት ባሏ ያልበሰለ ወይም ሚስቷ ያልበሰለች ከሆነች ኧረ ይሄ ሰውዬ እንዲህ አለኝ ብላ ብትለው ሂዶ ሰውየውንም ሊገድል ይችላል። እኔ ኦርቶዶክሳዊ ጋብቻ የሚለው ሌብሉ ስለሆነ ያንን እንድናይ ተረድቷል ወንድማችን። ሌላው ፍቅርን ወደ ልጆች ማድላት ከምን የመጣ ነው ይታያል። ከተጋቡ በኋላ መጀመሪያ በጮኝነትን ፍቅራቸው አለ። ከተጋቡም በኋላ እየተከፈለ በተለይ ሚስት ወደ ልጆቿ ታደላለች። ወደ ልጆቿ ታደላና ባሏን የመተው ነገር፣ ጊዜዋን ወደ ልጆቿ ማጥፋት። አንዳንዴም ደግሞ ባልም ልጆቹን የሚወድ በጣም ይሆንና ሚስትን መተው። እንደውም ባልና ሚስት ሲጣሉ ልጆቹን እስኪያናግሩት የእሷ ቫልዩ እየቀነሰ እየሄደ ልጆቹ ሲያናግሩት መስማት፣ ሚስት ስትነግረው አለመስማት፣ ይሄ ሁሉ አለ። ይሄ ለምን ይከሰታል ነው? ትክክለኛውን የጋብቻን አስተምህሮ ካለማወቅ የተነሳ ነው። አባታችን ከጋብቻ በፊት ያለውን ሕይወት ስለሚያስተምሩን በደንብ የሚያብራሩልናል። ግን ከጋብቻ በፊት ማለቅ ያለባቸው ጉዳዮች አሉ። አሁን ሁለተኛውን ጥያቄ በዚህ አብሬ ነው። ከጋብቻ በፊት የነበረው ቀርቶ በኋላ ከ5 ዓመት ከ3 ዓመት ወደ ጥል ይገባሉ ነው። መሰረት ይዞ መጠናናት ይባላል። መጀመሪያ ከጋብቻ በፊት ማለቅ የነበረባቸው ጉዳዮች ሳያልቁ የዞረ ሂሳብ ወደ ጋብቻው ይገባል። ያኔ ብዙ ፈተና ይመጣል ማለት ነው። መጀመሪያ ማንነቱን አጥንታ ክርስትና ሕይወቱን እርስ በርስ መጠናናት ያለባቸውን ነገሮች መሟላት፣ ከጋብቻ በፊት ማድረግ ያለባቸውን ነገሮች ሳያደርጉ ከገቡ እውነተኛ ክርስቲያን መስሎ መንፈሳዊ መስሎ ይገባል። ከገባ በኋላ ከጥቂት ጊዜ በኋላ 5 ዓመትም ላይቆይ ይችላል እኮ በ1 ዓመትም በ6 ወርም ፌድ ያደርጋል። አንዳንድ አጋጥሟችሁ ሊሆን ይችላል። ልጅቱ ሊያገባት ብሎ ያሰባት ሴት ወይም ወንድም ሊሆን ይችላል። ፍጹም መንፈሳዊ ሆነው ይቀርባሉ። እንደውም ትደውልና ኪዳን ሊሄድ ነው ትላለች። ድሮ ያልነበራት ሕይወት እሱን ለመሳብ ስትል የምታደርገው ትደውላለች። ገዳም ሊሄድ ነው፣ ገዳም ነኝ ያለው አቡነ ገሌ አባ ገሌ ጋር ነው ያለች። ያ እሱን ለማግኘት የምታደርገው እንጂ የእውነተኛ ክርስትናው ገብቷት አይደለም። ከዛ በኋላ ወደ ጋብቻው ሲገቡ ይቀራል። ስራ አልሰደደማ፣ መሰረት የለማ። ለዛ ነው መጀመሪያ መጠናናት ሲሆን በምናደርግበት ጊዜ ከጋብቻ በፊት ክርስትና ውስጥ ከምን ድረስ ነው? ጠባዩ ምን አይነት ጠባይ ነው? ከኔ ጋር አብሮ ሊኖር ይችላል ወይ? ከዚህ ሰው ጋር መኖር እችላለሁ ወይ? ትዳራችን መሀል ላይ አይቋረጥም ወይ? ክርስትናው ጠንካራ ነው ወይ? የሚጠኑ ነገሮች አሉ። እነዛ ነገሮች ሳይጠኑ ሲቀሩ ዘው ብለን ከገባንበት ስጋው ደሙንም እኮ ከገባ በኋላ አላምንበትም ሊል ይችላል። እኛም ቅርብ ቀን የገጠመኝ አለ። በተክሊል ተጋቡ። የሚገርማችሁ ብዙ ዓመት ነው የኖሩት፣ በጣም ብዙ ዓመት። መጨረሻ ላይ ባልየው ምንድን ነው ያደርገው? ሀብት አገኘ። ምን አለ? እባክሽን ከቤተ ክርስቲያን ጋር መኖር ሰልችቶኛል አለ። ምን ጠቀመችኝ ቤተ ክርስቲያን? ስለዚህ የራሴን ኑሮ የራሴን አካሄድ ነው የሚሄደው አለ። ስለዚህ የተደበቀ ነገር ነበር ማለት ነው። ቶሎ ቸኩሎ አለመጋባት፣ በደንብ ማጥናት፣ ጊዜ ሰጥቶ ማጥናት ያስፈልጋል ነው። ለልጆች ፍቅር የሚከፈለው የሚለው የባልና ሚስት ትርጉም አሁንም ምንድነው? በደንብ ያለመረዳት ነው። በደንብ ያለመረዳት አድርግና ልጆች ቢሞቱ ባልና ሚስቱ ካሉ ይወልዳሉ፣ እግዚአብሔር ይሰጣቸዋል። ባሏ ከሞተ ምንድን ነው? ሚስቱ ከሞተች ምንድን ነው የሚሆነው? ሁሉ ነገር ቀረና አለመረዳት ነው። አለመረዳት ነው። ባል ከልጆች እንደሚበልጥ፣ ሚስትም ከልጆች እንደምትበልጥ፣ ከእናት ከአባት እንደምትበልጥ፣ ከሁሉም የምትበልጥ መሆኗን ካለመረዳት የተነሳ ነው።